ነው ደሞ ፓርቲዎትን ያደራጁ እንደነበረ በኃይል ተናግረዋል ቀዳሚና ወደ ጸጥታ እንዴት ነው ይረጋጋል እንዴ ጸጥ ይላል ዊኬንድ ላይ ቢሮ አልገባ ቢሮ ስለማልገባ በስልክ ነው ማገኘው በአካል ግን የድርጅት ስራ ሰራለሁ ማለት እርሱ 24ቱን ሰዓት እኮ ነው መስራት ያለበት ጀነራል የነገርኩሽን ካስታወስ የረፍት ቀንም ጭምር አድርገው ነው አገሮትን በተለይ አገሮትን የሚወዱ ቆነ በተለይ ኦሮሚያ በዛ ሁኔታ እየተናጠች በነበረችበት ሰዓት ቀንም ለሊትም እርሶን ብቻ ሳይሆን አመራሮች በሙሉ እያደራችሁ መስራት ሲገባችሁ እርሶ ከሰኞ እስከ ዓርብ የመንግስትን ስራ ይሰራሉ ቅዳሜና እሁድ ደግሞ ያርፋሉ ቅዳሜና እሁድ ሰላም ነበር ማለት ነው እንደዛ ማለት አይደለም ቀደም ነግሬሻለሁ ከመጀመሪያም ስራ በኃላፊነት እንድሰጥ ይሄ ስራ ላይ ያሰራ እንደማይችል ማወቅራቸው እንዲሻሻል ለቀረበው ጥያቄ ከመጀመሪያው መልስ ስላልተሰጠ ሁለተኛ በነገርኩሽ መንገድ በጣም ከፍተኛ ችግር በቃለበት አካባቢ እንዲገለል ስለተደረገ ጫና ብዙ በኔ ላይ አይደለም በራሳቸው ላይ ነው ጫናን የወሰዱት እኔ ተንቀሳቅሼ በደቡብ በመስራቅ በአካል የዞርኩ ስራ ነበር የዳናቱን ስራ የሰላሙም ስራ ይሄ ሁሉ አድርግ ነበር ዛን ጊዜ ይሄ ሁሉ ማረጋው ምንድነው እኔ ድጋፍ ነው በዛ ወቅት ተላዩ እንዳይባል ተጣሉ እንዳይባል የህዝብ ሞራል እንዳይነካ በሚል ብቻ ነው የሚሰራነ ከኦዲፒ ጋር በምን እንደተጣሉና በምን ምክንያት ወደ መደምደሚያው እንደመጣችሁ ቢነግሩኝ መጣላት ነው በሐሳብ መለያየት ነው አላቅም ግን ስንገናኝ እንደ ፓርቲ ነው የተገናኘ ነው በዚህ ሚዲያም በተለያየ ጊዜ እንደገለጽኩ ጠቅላይ ሚኒስትሩ ካምፓላ የመጣ ጊዜም የተረጋጋነው እንደ ግለሰቡን እንደ ፓርቲ ነው ገብተን ይሄ ሽግግር ተጋግዘን እንድናልፍ ህዝቡ የራሱን የመጨረሻ ውሳኔ እስከሚሰጥ ድረስ ይሄ ሂደት በጋራ እንድናልፍ ነበር የተረጋጋነው በዛም እንድንተጋገዝ እንደ ፓርቲ እሱን አምኜ ነው እኔም ፓርቲም ወደዚህ ገባ ነውና ስንመጣ የሆነው ነገር በተቃራኒ ነው ኦሬዲ ለኔ ቦታ ሰጥተው ፓርቲ በቀጥታ ከነሱ ጋር እንዲቀላቀል ወይም ፓርቲ መሆኑ እንዲቀር ነበር ፍላጎቱ ይሄ እነሱም በሚዲያ በተለያየ ጊዜ ገልጸውታልና ያ ሊሆን እንደማይችል ቢያንስ በዚህ ሀገር ፓርቲዎች ጠላት መስሎ ከመታተልቅ አንዱ መንግስታዊ ማቀር ላይ ያሸንፍም በታሪክ አጋጣሚ ወደ መድረክ ሲመጣ መግባባት በመትችለው ላይ መተጋጋዝ ምትላየበትን ግን ወደ ህዝብ ፍርድ አቅርበ በምርጫ ጊዜ ውሳኔ ማግኘት ይቻላልና እስቲ ይሄንንም ልዩነት እና መራራቅ እና ቀራረብ የሚል እምነት ስለነበረን ነው ወደዛ ሄድ ነው ግን በኋላ አንድ ወይንም ሁለት ፓርቲ እነሱ የሚፈልጉት ብቻ በኦሮሚያ እንድኖር ስለሚፈልጉ ሌላ ፓርቲ እንድኖር አልፈለጉም እኛም እዛ ሰለባ ነው ይሄር መጨረሻ ፓርቲያችን ከሚጠፋ ከነሱ ጋር ማስራቱ ማቆም ይሻላል ወደሚል እኛም መደምደሚያ ላይ እየደረስን ያለን ነው እነሱ ቀድሞን ያን ደብዳቤ ጻፉ እስቲ ወደዛ መልሳለሁ ካምፓላ ከጠቅላይ ሚኒስትሩ ጋር ሲገናኙ ምን ቃል ገቡሎት ጠቅላይ ሚኒስትሩ ምን ተነጋገራሉ አንደኛ የተነጋገርነው እንደ መንግስትና እንደ ፓርቲ ነው የተገናኘ ነው የቀረብኩለት ጥያቄ ነበረው በምን ጉዳዮች ላይ ተነጋግረን እኛ ወደ ሀገር ውስጥ መግባት እንደሚፈልጉ እኛም ያሉን ጥያቄዎች በእነሱ የሎካም ቡድን ተደርጎልን እንድንወያይ እዛው ተግባብተን እንድንመጣ ነበር ሐሳባችን ወቅቱ አስቸጋሪ ስለነበር ሁኔታዎች በጣም በፍጥነት ስለሚላወጡ እዚህ ጊዜ ከምንጨርስ በሆነ ደረጃ የሆነ ጥያቄ እናስተናግዳለንና ሀገር ቤት ገብታችሁ እዛ እንወያያለን እንደራደራለን የተባልነው እሱን አምነን ሉካም ቡድን ላክና አስቀድመን እኔ ከመምጣቴ በፊት ጠቅላላ ሆቴል አስቀምጦ ከዛ በኋላ የሚያናግራቸው ሰው ምን ይተፋ ከማል ካልመጣ ለናናግራቸው አንችልም ነው የተባሉ በኋላ እኔ እነሱ ከመጡ በሁለት ሳምንት ውስጥ ነው የመጣሁት ተመልሰንም ጥያቄውን ስናነሳ በመጨረሻ ያሉን ምንድነው ገብታችኋል ከዚህ በኋላ ዋስትናችሁ የምትታገሉለት ህዝብ ስለሆነ እኛ ከእናንተ ጋር የምናደርገው ውይይትም ድርድርም የለም ነው ያሉ ይሄን ያሉን የዛን ጊዜ የውጭ ጉዳይ ኃላፊ የነበሩ አቶ ወርቅነህ ኦህዴድን ሞክዬ መንግስትን ሞክዬ ቢሮን ሞክዬ ይሄ መልእክት እንድነግራችሁ ነው የተነገረኝ
ብሎ የኛ ስራ አስፈጻሚ በሙሉ ባሉበት በሱ ጽህፈት ቤት ነው የነገረንና ከዛ በኋላ ነው እንደ ፓርቲም እንደ መንግስትም በውጪ ተስማምተን ተነጋግረን የነበረው ነገር መክሸፉን ያወቅነው። እኛም ከዚህ በኋላ ከህዝባችን ጋር የምንሰራ ስራ ላይ ማተኮር አለብን፣ ወደዚህ ጭቅጭቅ መግባት የለብንም ብለን ተው ነው። በመጨረሻም ይሄን ጥያቄ አብሮ የማስራቱን ጥያቄ የሚያቀርበልኝ ወርቅነህ ነው። በሱ በኩል ነው ጥያቄው የቀረበው። እንደምስማማ ነገርኳቸው በፓርቲያችን ተነጋግረን። ምክንያቱም በዛ ሰዓት አንዱ ሌላውን እያሳበበ ቁጭ የሚል ከሆነ ጉዳዩ ቢበላሽ ሁኔታው ወዳልሆነ መንገድ ቢሄድ ሁላችንም ነው የምንጎዳ ከሚል ተነጋግረን እስቲ እንሞክር ብለን ደግሞ ወደዛ የገባ ነው። መልካም እንግዲህ ወደ ኋላ ልመለስና ከጥቂት ዓመታት በፊት እርሶም በዚህ በኤልቲቪ ላይ ቀርበው እንደተናገሩት ቀደም ብለው ከኔ ባልደረባ ጋር በዚህ በመከላከያ ውስጥ ያሉ የኦነግ ማዕከላዊ ኮሚቴ አባል እንደነበሩ እዚሁ ተማምናችሁ ነበረ። አይቻለሁ እሱም ቪዲዮ። እንግዲህ ማይቻል ነገር ነበረ፣ የማይሞከር ነገር ነበረ። ከኢህአዴግ ጋር አብረው እየሰሩ መከላከያ አባልም ሆነው የኦነግ ማዕከላዊ አባል መሆን የሚቻል ነገር አልመሰለኝም አይደለ? ስለዚህ አንድ ህቡ ድርጅት ተቋቁሞ ነበር ማለት ነው በውስጥ ማለት ይቻላል እዛን ጊዜ። መልካም እንግዲህ እንዳለኝ መረጃ ያ ህቡ ድርጅት ወይም በህቡ ተቋቁሞ የነበረው ያ ድርጅት መስከረም 1 ላይ አንድ ስራ ለመስራት አቅዶ ነበር። መስከረም 1 ላይ በሙሉ ወታደሮችን ሰብስቦ ተነጋግሮ በውስጥ ሲሰራበት የነበረ ነገር ስለነበረ ህቡ ድርጅትም ስለነበረ በዛ ውስጥ አንድ ሚና ነበረው። እርሶ 20,000 ሰራዊቶችን ይዘው ወይም ይዛችሁ ወደ ጫካ ለመግባት ትግል ለመጀመር ቁርጥ ያለ ውሳኔ ወስናችሁ ነበር። እርሶ ነሐሴ ላይ ይሄን ሁሉ ጥለው ሄዱ። ለምንድን ነው ይሄን ያደረጉት? አንድ ርምት የተለያዩ ሰዎች መንግስት ለመገልበጥ ነበር ወይንም በተለያየ ሲገልጹት ሰምቻለሁ። መፈንቅለ መንግስት ነው አላልኩም። ነገር ግን በዛ ውስጥ አንድ የተደረገ ሚስጥራዊ የሆነ ቡድን ነበረ። ባይኖር እርሶም የማዕከላዊ ኮሚቴ የኦነግ ማዕከላዊ ኮሚቴ አባል ባልሆኑ ነበር እዚህ ያሉ። ስለዚህ መፈንቅለ መንግስት ሳይሆን ጦርነት ለመጀመር ወይም ወደ ጫካ ለመግባት አንድ ድርጅት እዛ ውስጥ ተቋቁሞ ነበር። ይሄን ያምናሉ? መልካም። ስለዚህ ነሐሴ ላይ ለምንድን ነው የሸሹት? እርሱ ለምን ወደ ኤርትራ ገቡ? እዛን ጊዜ ወደ ኤርትራ ይሄድ ነው የመጀመሪያ እቅዳችን። በመከላከያ ውስጥም በመንግስት መዋቅር ውስጥም ብዙ ስራ መስራት ስለነበረብን ብዙ አመት ወስዶብናል። እሱን ስራ ከሰራን በኋላ በመንግስት ውስጥ በተለያየ ሰዎች ኢንፎርሜሽኑ ሊንክ መውጣት ጀመረ። ኢንፎርሜሽኑ መውጣት ሲጀምር መጀመሪያ አስበን የነበረው በሰፊ በውስጥ የመደራጀቱ ስራ አደጋ ገጠመው። እንደው ሲሙን ማንሳት የማልፈልገው አሁንም በመንግስት ውስጥ ቁልፍ የሆነ ሰው ያንም ትልቅ ኃላፊነት የነበረው ሰው አዳማ ላይ ተገናኝተን በዚህ ጉዳይ ላይ ጥርጣሬ እንዳላቸው አናግሮኝ ነበር። ተወያይተን ነበርና ኦሬዲ ዛን ጊዜ በዚህ አልተስማማንም። የህቡ ስራ ስለሆነ በዛ መንገድ ኢንፎርሜሽኖች እየወጡ ሲሄዱ ሁለት አማራጭ ነው የነበረው። አንደኛ ይሄን ነገር ማተው እና የሚመጣ ሪስክ መቀበል ያስፈልጋል፣ አለም ይሄን የጀመርነውን ስራ የበለጠ የሚያሳድግ ወደ ተሻለ ነገር የሚወስድ በጊዜው የሚቻለው እርምጃ መውሰድ ነበረብን። ከዛ ውስጥ ሁለት አማራጮች ነበሩ። አንደኛ የያዝነውን ሰራዊት ይዘን እንደ ድርጅት ወደ ጫካ መውጣትና ትግል መጀመር አንደኛ አማራጭ እሱ ነው የነበረው። እሱን ስንገመግም የኢትዮጵያ ጎረቤት ሀገሮች ለዚህ ምቹ ሁኔታ ያገኘንበት ሀገር የለም። ሶማሌም፣ ኬንያም፣ ሱዳንም ቢቲ ጎረቤት በሙሉ ለዚህ የሚመቹ አልነበሩም በዛ ሰዓት። ኤርትራ ብቻ ነች ለዚህ አመቺ የሆነችው ሀገር። ሁለተኛ አማራጭ ፓርቲ ከመመስረት ይልቅ ያለውን ማጠናከር የሚሻል ነው ብለን መጀመሪያም ስለወሰንን ባለችው ጊዜም እሱን ፓርቲ ወደ ማጠናከር መሄድ አለብን ብለን ወሰንን። በመጨረሻ ባልኩሽ ምክንያት ኢንፎርሜሽኑ እየወጣ በመሄዱ ምክንያት የቀረውን ኃይል ይዞ መሄድ፣ የተረፈውን ደግሞ እዚህ መከላከያ ውስጥ ቆይተው ስራ እየሰራ እንዲቆይ
ማቅሩ እንዳድስ ስራውን እንዳጠናክር የማድረጉን አማራጭ ነው የመጨረሻ መረጃዎች እርሶ እንደሚሉት መረጃዎች እየሾለኩ ወጥተው ከሆነ ምኑን መከላከያው እንዳለ የተጠረጠሩት ሁሉ ይያዛሉ እንጂ ምኑን መከላከያው እንደገና በግማሽ ቀርቶ ምኑስ ይሰራል ከዛስ በኋላ እርሶ ጥቂት ወደ 200 የሚጠጉ ሰዎችን ይዘው ወጡ ነገር ግን በ20,000 ሰራዊት እንደነበረ በህቡ ለማወቅ ይያለው እርሶ ራስዎትን አድነው ያን ሁሉ ሰራዊት ለስርም አንዳንዱም ለስራ መፍታትም ከሰራዊትም እንዲባረር አድርገዋል አላደረጉ ማሰብ ያለብን የሚመስለኝ በወቅቱ የሚጠይቀው ትግል የጠየቀው መስዋዕትነት ነው እሱ እኔ አሁን ሰው እንደዛ መሆኑን በግል በደሞዙ በቤተሰቡ ገንዘብ ከመዘንሽ አሁን ይበላ አጥቶ ሊሆን ይችላል ከዛ በኋላም ተንገላቶ ሊሆን ይችላል እዛ ተሳትፋል ተብሎ ስራ ማጥቶ ሊሆን ይችላል ለህዝቡ ትግል ዛሬ ላለንበት ደረጃ ለማድረስ ጓዶቹን የኔ ጥያቄ ጀነራል ይቅርታ ስላቋረጥኩት የኔ ጥያቄ ጓዶቹን ጥለው መሄዱና ያን ሁኔታ እንደዛ እንዲፍረከረክ ማረጎት ከቀኑ በፊት እርሶ ራስዎን ማዳኑት ነው አይደለም አንደኛ ለመውጣት በጋራ ነው የወሰነው ኢንፎርሜሽኑ ከወጣ በኋላ ኢንፎርሜሽኑን ያጡ ሰዎች ኦሬዲ እነሱን ቆርጠን ከኢንፎርሜሽኑ ማለት ነው ወደ ይመስለኛል እንደው ከፍተኛ አመራሮች ራሳቸው ወደ 20 የሚጠጉ ነበሩ በዚህ ኢንፎርሜሽን ምክንያት የተረበሹ እነሱንም አግለን ሌላ ማቅር አዲስ ፈጥረን በዛ መንገድ ነው ወደ ማይዱ የወሰነውና ይሄ በጋራ የተወሰነ ውሳኔ ነው አንደኛ እኔ ብቻዬን ወሰንኩት አይደለም ዱካም ነው የወሰነው እርግጠኛ ነኝ እዛ ተሰብስበን ይሄ እርምጃ መውሰድ እንዳለብን ተስማምተን ነው ከሁሉ አቅጣጫ መጥቶ ሰው እንጂ የብቻዬ ውሳኔ አልነበረም ግን በኋላ ወደ አክሽኑ ሲንገባ አንዱ ምስራቅ ነው የነበረው እሱ የወጣበት የነበረው ወደ ሶማሌ ነው የነበረው ሁኔታዎች አልተመቹት መጀመሪያው አቀናጅ ኃይሉ ኃላፊው እዛ ተያዘ መጨረሻ ላይ ማለት ነው ሁኔታዎች ተበላሹ በሰሜን የነበርነው እኛ ነን በትግራይ የነበርነው እኛ ነን እሱ በተወሰነ ተሳክቶልናል አብዛኛው ግን ከጉዳዩ በኋላ በተደረገው የጥበቃ ስራ አልተሳካም እንጂ ውሳኔው በሙሉ ሁሉም የተሰበሰበ በዚህ ውስጥ የገባ ሰው ያመነበት እርምጃ ነው የነበረው መልካም እንግዲህ ወደ ኤርትራ እንመለስና በኤርትራ የኦነግ በዳውድ ኢብሳ የሚመራውን ኦነግ ተቀላቀሉ እርሶ ከዛ በኋላ ምን ፈተና እንደነበረው በዛው ይነግሩኛል ነገር ግን እንደገና በለሁለት ተሰነጠቁ ወይም ለሁለት ሲከፈል ድርጅቱ አንድ ችግር እንደነበረ ደጋግሜ ያስጨዋለሁ ከዳውድ ኢብሳም ከዛም በኋላ ከኦነግ አመራር ከነበሩት ካቶ ቀጀላ ጋር ነው የሰዎች መገደል ነው በዛ ውስጥ የኦነግ አባላት የነበሩ ሰዎች ተረሽነዋል ነገር ግን በመሃል ስትሰነጠቁ ነው የተገደሉት ሰዎች የርሶስ ሚና ምን ነበር እዛ ውስጥ እኛ ለሁለት ስንሰነጠቅ በዛ ሰዓት የተጎዳ ሰው አላቅም አለኝ ማረጃ የምልሰው ካለ ያቀርበው እነማቆ የለኝ ነገር ግን አቶ ቀጀላ እዚህ መተው ምናልባት ይሄን ቪዲዮ እንደገና ማየት ካለብን አንድ ጊዜ አሳድፈዋለሁ በዚሁ በኤርትራ ካምፕ ውስጥ የኦነግ ለኦነግ ሲዋጉ የነበሩ የኦሮሞ ልጆች እንደተገደሉ ይታወቃል መግለጫ በራሳችን ጊዜ እንሰጣለን ብሏል የድርጅቱ ፕሬዝዳንት መቼ ነው መግለጫውን የምትሰጡት ሰዎች ምን ልጆቻቸውን ገና አልተረዱ እንግዲህ የኤርትራ የኦሮሞ ነጻነት ሰራዊት ማሰልጠኛ ካምፖች በቆላማ አካባቢዎች ኤርትራ ቆላማ አካባቢዎች ነው በዛ አካባቢ የተለያዩ በሽታዎች ይኖራሉ ወባ አይደለም በግድያ የተለያየ ነገር ሊኖር ይችላል ሰዎች ይሞታሉ የትም የተፈጥሮ ስለሆነ በተለይ ተፈጥሮ አደጋ እኮ አይደለም በግድያ ነው ያልኩት ያለው የኦሮሞ ነጻነት ግንባር ግለሰቦችን በካምፕ ውስጥ የገደለበት እዛ ቦታ እንደዚህ ብሎ የገደለበት እኔ አላቀም እስከማውቀው ድረስ የለም ይሄንን ዋስችላቸው ለዳውድ ዳንስ መግለጫ እንሰጣለን ያልኩ ይሄንን የግድያ ነገር ነው እኔም አንድ ልድጋግምልሽ የምፈልገው እዛ ላይ እሱ ምን ማለት እንደፈለገ ይገባኛል የተጎዱ ኦሮሞዎች ነበሩ ኤርትራ ውስጥ እዛ አካባቢ በተለይ 2008 እንደ ፈረንጆቹ አቆጣጠር መከፋፈል በተፈጠረበት ጊዜ መከፋፈሉ ውስጥ የተጎዱ ሰዎች ነበሩ ማን እንጎዳው ማለት ዝርዝሩ ይወጣል በጥናት መቼ ታውጣላችሁ ጊዜው ሲደርስ
እሳቸው ያሉት ይሄን የግድያ ጉዳይ ስጠይቅና ሳነሳቸው ልክ ነው፣ አዎ የተጎዱ ሰዎች አሉ፣ ነገር ግን ለሁለት የተሰነጠቀን በነበረበት ሰዓት ነው ብለዋል። ያስተባብራሉ ይሄን? እኔ ሰው ተጎዳ ብዬ አልልም። አንደኛ የዛ ጊዜ ሰራዊቱ አዛዥ የነበረው አቤ ቃሲም የሚባል ስብሰባ ይመራ ነበር። የሰራዊቱ አዛዥ ስብሰባ በህቡ እነሱ አንድ ልጅ አርፒጂ የሚባል ትልቅ መሳሪያ ነበረው። ስብሰባ ቦታ ላይ ያሉ እንዲተኩስበት ነው የተደረገው። በእነሱ ላይ እንዲተኩስ ነው የተደረገው። እሱን እርምጃ ወስደው ቀጥታ ሮጦ ወደ ኤርትራ ወታደሮች ነው እንዲሄድ የተደረገው። በኋላ እሱ ሮጦ ወደዛ ለማሄድ ሲቃረብ ነው ያ ልጅ የተመታው አስታውሳለሁ። በግጭቱ መጀመሪያ እርምጃውን ሰራዊቱን ለማበተን ሰራዊቱን እንዲረበሽና ከዛ የኤርትራ ሰራዊት በኃይል ገብቶ ሰራዊቱን እንዲይዝ ነበር የታቀደው በራሳቸው። እሱ ካልሆነ እኛ በተጋጨን ጊዜ ወይ በተለያየን ጊዜ የሰው ህይወት ከዛ ያለፈ ችግር የተፈጠረ አላቅም። ግን ትልቁ ችግር በሰራዊቱ ላይ የደረሰው ከዛ በኋላ ነው። ሰራዊቱን ትጥቅ ካስፈቱ በኋላ ወደ 5 ቀን ነው በረሃብ ሰራዊቱ ትጥቅ እንዲፈታ በኃይል በኤርትራ ሰራዊት ከቦ ሬሽን ከልክለው ትጥቅ እንዲፈዱ ያስገደዷቸው። በኋላ ልጆቹ እንደውም ተዋክተን እናልቃለን ብሎ ወስነው ራሴን በስልክ ደውዬ ለምኛቸው ይሄ የሰው ሀገር ነው ምንም ማድረግ አትችሉም፣ የተባላችሁትን መክበር አለባችሁ ብዬ በህይወት አሉ ልጆች ትጥቅ እንዲፈቱ የኤርትራ መንግስት እንደረከባቸው በኃይል ነው። በፈልጎ አይደለም። ለኤርትራ መንግስት እጅ ስጡ፣ እንዳትተኩሱ፣ እንዳትዋጉ ብዬ ራሴን መመሪያ ሰጣቸው። ያን የሰጧቸው ሰዎች ዛሬ በህይወት በኦሮሚያ ፖሊስ ውስጥ አሉ በሙሉ። በዚህ ላይ የተለየ ዶክመንተሪ እየተሰራ ነው ያለው። ያን ሀቅ በትክክል ለህዝቡ ታሪኩ ምን እንደነበረ የሚገልጽ በደንብ እየተሰራ ነው። ምክንያቱም የሆነ ያልሆነ እየቀላቀሉ ስለሚናገሩ ራሳቸው በህይወት የነበሩ ሰዎች ስለ ጉዳዩ ምን ይላሉ የሚል በግልጽ እየተሰራ ነው ያለው። እሱ በጊዜ ይመጣልና በዚህ ምክንያት እኛ በተጋጨን ጊዜ የሞተ አንድም ሰው የለም ካልኩሽ ልጅ ውጪ ማለት ነው። ሁለተኛ የሞተ ማስታውሰው ደቡብ እዝ ውስጥ የሞተ አንድ ልጅ ነበር። እነሱ በደንብ ቢያብራሩት ይቻላል እንዴት እንደሞተ። ልጁ የኛ ለውጥ ደጋፊ ነው የነበረው፣ ከኛ ጋር የወጣ ነው። እዛ ነው የተገደለው። የቦረና ሰው ነው፣ ስሙን ለጊዜ ረስቻለሁ፣ ሁሉም ያውቁታል። እዛን ጊዜ በሚዲያ ውለዋል። እነዚህ ነው ማቆነ። ከዛ የተረፈ እኛ በመጋጫታችን ምክንያት ያለፈው ህይወት እኔ ላስታውስ። መልካም እንግዲህ ወደዚህ ልመለስና ወደ አጭርም ቢሆን ወደ ስልጣን ጊዜው እንመለስ። ኦሮሚያን ለመዳሰስ ወይም ለማየት እንሞክራለን። የኦሮሚያ ጸጥታ ኃላፊ ነበሩ እርሶ። ኦሮሚያን ማረጋጋት ለምንድን ነው የተሳኑት? በሰዓቱ ኃላፊ በነበሩ የተሳነው መንግስት እንጂ እኔ አይደለሁም። አንደኛ ኃላፊነት ላይ ነበሩ። እኔ ስራ እንዳልሰራ ያው መንግስት ስልጣን ነበሩት ብዬ ነው። እርሶ መንግስት ነበሩ ብዬ ነው። አዎ በዚህ ሀገር መንግስት ማለት ፓርቲ ስለሆነ እኔ እዛ ፓርቲ አባል አይደለሁም። መንግስትና ፓርቲ አንድ ነው እዚህ ሀገር እንደምናውቀው። ከኦዲፒ ጽህፈት ቤት ነው ሁሉም ነገር የሚሰራ፣ የሚታዘዝ፣ የሚመደብ፣ የሚነሳ። የሀገሪቱ ስርዓት እንደዛ ስለሆነ የሚመሩት የሚሰሩት እንደዛ ስለሆነ ስለዚህ በእነሱ ፍላጎት ካልርሽ መስራታችን የታወቀ ነው። እኔ ስራም ለምሳሌ በጸጥታ ጉዳይ ከመጀመሪያ ስራ እንደጀመርኩ ወለጋ ላይ ተፈጠረው ከኦነግ ጋር በተያያዘ የተፈጠረው ነገር በሙሉ ነው ያገለሉኝ። ከመጀመሪያ ስብሰባ አይጠሩኝም። በሱ ጉዳይ ላይ በሚወያይ ማንኛውም ነገር ዳውድ አንተ እንደዚህ ብሎ ምን ልበል ስለኔ ጥሩ ስለማይናገሩ ተብሎ እኔም በሙሉ ነው ያገለሉኝ። ከስብሰባቸው አልሳተፍም፣ በእቅዳቸው አልሳተፍም። ምንም የማውቀው ነገር የለኝም። ግን ራሴ ብቻ ዛን ጊዜ ምክትል ፕሬዝዳንቷ ለነበረችው ወይዘሮ ጠይባ የታየኝ ምክር ሐሳብ ሰጣቸዋለሁ። እንደ መንግስት ግን ነው ያገለሉኝ። እንደውም ከዛ በላይ ምንድነው ይሉኝ ነበሩ፣ በዚህ በምስራቅ በኩል ያለውን ነገር በሐሳብ ወይንም በተለያየ እንቅስቃሴ ደግፈን ብቻ ነበር የሚሉን። እሱም ሌሎች ነው የሚሉን። በቀጥታ አብረን ማስራት የነበረብን በዛን ጊዜ ፕሬዝዳንት የነበረው የክልሉ። ቆይ አንድ ጊዜ ላቋርጥ ተባኮ አንዲ በዛው እንዲመልሱልኝ ትንሽ ግራ ገባኝ። እርሶ የመንግስት ባለስልጣን ነበሩ አይደለ? ጸጥታ ቢሮውን ይመሩ የነበሩ ሰው ነበሩ። ለምንድን ነው ከሌሎች ሰዎች እርዳታ ይፈልጉ የነበሩት? በራሱ ቦታው የእርሶን ውሳኔ፣ የእርሶ ፊርማ፣ የእርሶ ስልክ፣ የእርሶ እንቅስቃሴ አይደለም የሚጠበቅበት የነበረው? ትንሽ ግር ስላለ አሰራሩ እንደዛ ነው ማሆን የነበረበት። ትክክለኛ አሰራር እንደዛ ነው። ሰው በቦታ እስከተመደበ ድረስ ስራው ለባለቤቱ ለመሰጣት የነበረበት። የሆነው ግን በተቃራኒ ነው።
አንደኛ ፓርቲ ነው የሚሰራ ብዬሻለሁ። ሁለተኛ እንና እነሱ የተባለው የኦነግ ድርጅት በነበረን ታሪካዊ ግጭት ምክንያት እነሱ እኔ በዛ ስራ እንድሳተፍ ስላልፈለጉ ተብዬ ነው የተገለልኩት። ማሁን ግን አልነበረበትም። እኔ ድርጅቶኛ አልመጣሁም። የመንግስት ባለስልጣን ነኝ ተብዬ ስራውን ስራ ትችላለህ ተብዬ ነው የመጣሁት። ስራውን እንድሰራ ማልቀቅ ነበረባቸው። በተአምር ግን እንደዛ ታሪክ አልነበረው። ሞክረው ነበር እርሶ? አዎ ጠይቄያለሁ። ምን መጠየቅ አይደለም እርሶ ለምሳሌ ውሳኔ በሚፈልግበት ሁኔታ ኦሮሚያ ጸጥታ ኃላፊ ቢሮ ስለነበሩ ምክር ሐሳብ በሐሳብ አይደለም በኃይልም ቢሆን መሄድ በነበረበት ሁኔታ ሄደዋል ወይ ጸጥታውን ለማረጋጋት? እኔ በቻልኩት ቦታ ሄጃለሁ። በከለከሉኝ ቦታ ግን አልሄድኩም። ምን ብለው ከለከሉ? እነሱ አንተ በዚህ ስራ እንድትሳተፍ ስለማይፈልጉ እናሳትፍም ይላሉ። አሉባልታ ነው ይሄ። በቀጥታ ከሰዎች ጋር ቆይ ለምሳሌ በዚህ ፕሮግራም ላይ እንደተናገሩት ባለስልጣኖችን ማግኘት ችግር እንደሆነቦት ሊያገኟቸው እንዳልቻሉ ነው። ታዲያ ቤት መጥቶ ማን ነገሩት? እንዴ አሉባልታ ሰምተው ካሉ ለማ ብቻ አይደለም እኮ ኃላፊዎች አሉ እኮ። ለምን አመኗቸው? ለምን አላምንም? ኃላፊ በቀጥታ ወረቀት ይሄን ስላቋረጥኩት ደጋግሜ በጣም ይቅርታ አድርጉልኝ። ምንድነው ይሄ ነገር ትንሽ ግራ አጋባኝ። አሁንም እንደነገርኩት ስልጣን ላይ የተቀመጡት እርሶ ስልጣኑን አልፈለጉትም ወይ ስልጣኑን አላወቁትም ወይ? ግራ ይገባኝ ነገር ባለስልጣኖቹ በወረቀት ፈርመው ከዚህ በኋላ እዚህ ቦታ እንዳትሳተፍ የሚል ወረቀት ካላኩሎት እንዴት እርሶ አሉባልታ ሰምተው ወይም እንዲህ ተብሏል የሚለውን ሰምተው ከበላይ ኃይሎች ምንም ነገር ሳይመጣ ስራዎትን እንዴት ያቋርጡታል? እንዳትሰራ ተብያለሁ፣ እዚህ ቦታ እንዳትደርስ ተብያለሁ። ወረቀት አለ፣ የወረቀት ማስረጃዎች አሉ እንደዚህ የተባለበት። አሰራር የመንግስት አሰራር እንዴት መሰለሽ የሚሰራ? አንደኛ በወረቀት ነው፣ ሁለተኛ በቃል ነው የሚሰራ። ወይንም ኃላፊ ከሆንሽ አንቺ የምታደርጊው የምትመሪውን ሰው የሰጠሽውን ስራ ኃላፊነት እየሰራ ለመሆኑ ወይንም እንዲሰራ መደብ ትሰጫለሽ። ለምሳሌ የነሱ በዚህ የጸጥታ ስራ በተመለከተ በመንግስት በማዕከላዊ መንግስት ነው የሚወሰነው። በክልል ኦሮሚያ ብቻ አይደለም የሚወሰነው። ውሳኔው ከተወሰነ በኋላ ውሳኔ ለመወሰን በራሱ መሳተፍ ያለበት አካል ነው መሳተፍ ያለበት ከመጀመሪያ ከሐሳብ ማነሻ ጀምሮ እስከ ውሳኔ ድረስ። እሱን የሚያሳትፍሽ ዋና ካንቺ በላይ ያለው አካል ነው መሳተፍ ያለበት። ዋና ከበላይ ያለው አካል ደግሞ የሚፈልገውን ሰው ብቻ ነው ወስዶ የሚያሳትፈው። በዚህ ምክንያት በስራ ቦታ የተመደበን ከማልን አገለሉት አንደኛ። ሁለተኛ በተግባር ወደ ስራ ሲገባ ስብሰባዎች በሚደረጉበት ጊዜ እኔ ከጠይባ ጋር አገናኛለሁ። ሁሉ ጊዜ አገኛታለሁ፣ በስልክም አገኛለሁ፣ በአካልም አገኛታለሁ። ይሄን ፍላጎት በነሱ በኩል በዚህ ውሳኔ እንዳለ ነግረኛለች። ምክትል ፕሬዝዳንት ናት። የግድ ለማ ካልተገኘ ዝም ብዬ ቁጭ ልል አልችልም። እሱ በሌለበት ጊዜ ስራ ስለምትሰራ የተፈጠረውን ችግር በሙሉ እየነገርኳት እኔ ኃላፊነት እንደማልወስድ እየተደረገ ያለው አሰራር ትክክል እንዳልሆነ እናገር ነበር። እኔ ዛን ጊዜ ከዛ በላይ ምን ማድረግ አልችልም። የቀረው አማራጭ እኔ ልሸፍንላቸው የሚችለው ቀዳዳ ቦታ የት ነው እያልኩ እነሱ ከሚፈልጉት ውጭ ያለውን ስራ ነበር የምሰራላቸው። እንዳልኩሽ እኔ አንድ ትልቁ ችግር ያለው ፓርቲ በቀጥታ የመንግስት ዕለታዊ ስራ ውስጥ ስለሚገባ ከፓርቲ ነው የምትነጋገሪ፣ ከመንግስታዊ መቃር ነው የምትነጋገሪ፣ የሚታወቅም ነገር የለው። ይሄ እኔ የሚለው ሰውን አገር ብሎ የሚለው ነው። በዚህ መንግስት ያለው ትልቁ ችግር ይሄ ነው። ስለዚህ በጽህፈት ቤት በድርጅት ጽህፈት ቤት ብቻ የሚወሰነው ነገር ስለሚሄድ በየቀኑ መጨበጥ ኦፊሻል ያው ለመሆን መቼም እንግዲህ እርሶ እንዳሉት መቼም ለመንና መንግስት በቃልም ይናገራል እንዳሉት፣ ነገር ግን ደግሞ የመንግስት ባለስልጣኖችን ደግሞ ማግኘት በጣም አዳግቶት እንደነበረ ያስቸግሩት እንደነበረም ሲናገሩ በዚህ ስለሰማውኝ ነው ፕሬዝዳንቱ። አው መንግስት ትልልቅ አመራሮችን ማግኘት በጣም እንደቸገሩት ሲናገሩ ስለነበረ ይሄን ደግሞ ውሳኔ በግድ ከነሱ ጋር እንዴት ሳይነጋገሩበት ማንንም ሰምተው ነው ወይ እንዲሚሉት ለማለት ነው። በሁለተኛ ደረጃ መደጋገም ካልሆነብኝ ስልጣኑ ትልቅ ስለሆነ እንግዲህ የጸጥታ ክፍል ኃላፊ የአማራ ጸጥታ ክፍል ኃላፊ የነበሩት ሰው ምን ሲሰሩ እንደነበረ ምን ያህል ጦር ሲያሰለጥኑ እንደነበር የሚያውቁት ነገር ነው። መጨረሻው ምንም ሆነ ምንም ስልጣኑ በጣም ከፍ ያለ ነው ለማለት ነው። በሶስተኛ ደረጃ ማስቀምጠው እርስዎ የመከላከያ ሰራዊት አባል ነበሩ። መከላከያ ከሀገሩ በስተቀር ክልል ጎሳ ምን የሌለው የተሰባጠረ አገሬን ብቻ የሚል ስብስብ እንደሆነ መቼም ይታወቃል። ስለዚህ እርስዎ ይህን ኃላፊነት ላይ እስከ ተቀመጡ ድረስ ለምንድን ነው ቢያንስ ስራዎትን ሰርተው ቢያንስ የክልሉን ጸጥታ ቤትም አድርገው ቤትም አስጠብቀው መባረርም ከሆነ
ወረቀቱም ከመጣ 2 መስመርም ሆነ 3 መስመር ቢያንስ ለመነጋገር እንኳን ለኛ ለመነጋገር እንኳን ያለቀለሉልን ለምንድን ነው ምንም ነገር ሳይሰሩ እነሱን ብቻ እየፈሩ ገና ለገና ከበታችኛው ወይንም ደግሞ ከመካከለኛው የሚመጣው ንግግር ብቻ ሰምተው ለምንድን ነው የፈሩትና ምንም ነገር ሳያረጉ የተውት? አንደኛ በደንብ ላብራራለሽ። ሁለተኛ የአማራ ክልል ተሰምኖ ስልጣን አንደኛ የአዴፓ ማዕከላዊ ኮሚቴ አባል ነው። እሱ ቀጥታ የድርጅቱ አባል ነው። አንደኛ ይሄ ሰፊ ልዩነት አለ ተማምኖ ስራን ለመስጠት። ሁለተኛ እኔ ሌላ ፓርቲ ነኝ። በሙያዬ ብቻ ነው ላግዛቸው የፈለጉት። እንዲያግዛቸው የፈለጉት እነሱ በሰሩት መዋቅር በአባሎቻቸው ላይ ነው። የድርጅቴ አባል ባልሆነው እኔ ባልሰራሁት ሲስቴም ላይ ነው። መጀመሪያ ደብዳቤ ሲሰጠኝ ከፕሬዝዳንቱ የነገርኳቸው ነገር ቢኖር ይሄ መዋቅር አያሰራም። ለራሱ ደብዳቤ ሲሰጠኝ በቦይራው ቁጭ ብዬ ይሄ መዋቅራችሁ መመሪያው አደረጃጀቱ በሙሉ የዚህ ዲፓርትመንት አያሰራም። ይሄ መሰረታዊ ሪፎርም ያስፈልጋል። ይሄ ሪፎርም ተዘጋጅቶ እንዲቀርብ ይሉንታ ፈልጋለሁ ከእናንተ ፍቃድ ፈልጋለሁ ብዬ ነው ምደባን ከመጀመሪያ የተቀበልኩት እንደማያሰራ ማቁሎ ስላወቅኩት። ምክንያቱም እኔ የፓርቲ ሌላ ፓርቲ አባል ስለሆንኩ የተደራጀበት በፓርቲ ሲስተም ስለሆነ ይሄ ወይ መቻቻል አለበት ወይ መቀየር አለበት። በግልጽ ነው የተናገርኩት። እኔ ተረጋግረን እንነግራለን ነው የተባልኩት። ከዛ በኋላ አግኝቼው አላውቅም። ስንት ጊዜ ደውዬ ስንት ጊዜ ቢሮ እጄ ቀጠሮ እጄ አላገኘሁት የሚለው ለዚህ ነው። ስራ ጀምረሃል ወይም ብትኛውም እኔ ስራ ጀምሬያለሁ ብዬ አለለም። ስራ ማስራት ማቺው ማውን የሚታወቀው ስራ ሲጀምሪ ነው። ከዛ በኋላ የሰራው ስራ ራሴ በተነሳሽነት እምሰራ በወቅቱ በቦታ በነበረችው ምክትል ፕሬዝዳንቷ ጋር እንዳግዛቸው ስለሚፈልጉት ስራ ብቻ ነው የሰራሁላቸው ነው የዛን ጊዜ። ስለዚህ ይሄ በታውቅ ያለበት በተጨባጭ ኦህዴድ ምን ነበር ከርሶ የሚፈልገው በተጨባጭ? እኔ የኦህዴድ አባል እንዲሆን የኛ ድርጅት መሆኑን እንዲቀር ወደ እነሱ እንድንቀላቀል ነው የሚፈልጉት። ታዲያ እርሱ ይሄ ከሆነ ስልጣኑ ፈልገው ስልጣኑ ላይ ተቀምጠው አይ እምቢ አላሉማ ጀነራል መቼም ቢያሉ ጉዳያችን የህዝብ ጉዳይም ስለሆነ ገባኝ እኮ ህዝብንም ለማገልገል ቢሆን ልክ ነው ህዝብንም ለማገልገል ቢሆን ስልጣኑ ምን አክል ጠቃሚ ቦታ እንደነበረ መቼም እርሱ ያውቃል። ኦሮሚኛ በተለይ ለህዝቡ እኮ ነው ልክ ነው። እርሱ እኮ ለመከላከያ አባልም ነበሩ። ያው ለራስዎት ምን የሚያገኙት ነገር አለ ከመቃጠል በስተቀር ኢትዮጵያ ውስጥ ስልጣን ቢኖሩት እኮ ምንም የሚያገኙት ነገር የለም። ነገር ግን ለህዝቡ ኦሮሚያንም ለማረጋጋት የኦሮሚያን ነገር ሰብሰብ አድርጎ ለመያዝ ትልቅ እድል ነበር። እሱን አግኝተው ፓርቲዎትን ደግሞ እንደገና ይዘው ለመንግስትም እኮ ታዲያ ይሄ በጣም አያስቸግርም ወይ? ፓርቲዎትን ለቀው ለምንድን ነው ያልተቀላቀሉት? ወይ ደግሞ አይ ፓርቲዎትን መተው አለበት ሲሉ ተወዴድ አይ በጭራሽ ነው ፓርቲን አልተውም ብለው ለምንድን ነው ጥለው ያልወጡት? ታዲያ መጀመሪያ የተነጋገርነው ሁለት ፓርቲዎንን አብረን እንደምንሰራ ስለተግባባን ነው። ተዋህዳችሁ ማለት ነው? ኖ ነፃ ራሱን የቻለ ነፃ ፓርቲ ሆነን ሁለታችንም የመንግስትን ስራ ሊሆን እኮ አይችልም። እንደዛ አይነት አሰራር ከየት ይመጣል? እንዴት አድርጎ በዓለም ላይ ሳይሆን በኢትዮጵያ ነባራዊ ሁኔታውን እንየዋ አለ ወይ እንደዚህ አይነት ነገር አይሯል ብለን አሰብ ትንሽ ተሻሻሉ። 27 አመት ሙሉ ሰው ፓርቲና መንግስትን ቀላቅሎ ተመረጥን ባሉ መንግስት ህዝብ ተነስቶባቸው ከኃላፊነት ሳይወርዳቸው ምስጥሩ ምን እንደሆነ ገብቷቸው ሊሆን ይችላል። ሰው የፈለገ የፖለቲካ እምነት ቢኖረው በሞያው መንግስታዊ ማቀር ውስጥ ገብቶ የማንንም ፓርቲ አባል ሆኖ ማስራት እንደሚችል ከዱሮም የሚተቹበት ነገር ትንሽ ተረቷቸው ይሆናል። ስንነጋገርም ይሄን መንፈስ ስለተረዳው እኔ ከነሱ ጋር ስነጋገር ትንሽ ተቀይሯል፣ ጉዳዩ ገብቷቸዋል የሚል እምነት ነው ያዝነው። እምነት ብቻ አይደለም እኛ ነፃ ፓርቲ እንደሆነ እነሱ ራሳቸውን የቻሉ ፓርቲ እንደሆነ እምንሰራ ግን መንግስታዊ ስራ እንደሆነ ተነጋግረን ስለጀመርን እኔን ወደ እነሱ አባልነት የሚያስገድደኝ ምንም ነገር የለም። ቢባል ኖሮ የግድ መጀመሪያ የኦህዴድ አባል መሆን አለብኝ ቢባል ኖሮ አላረገውም ነበር። ከመጀመሪያ ኦህዴድን ጠልተው እንደገና ደግሞ ስልጣን ሲሰጡት እዛ ላይ ተቀምጠው እንዴት ሊሆን ይችላል? ፓርቲውን አልቀላቀልም ብለው እንደገና ስልጣኑን ደግሞ እዛ ላይ ሲቀምጡ የኦዲፒ ብቻ አይደለም እንደ ፓርቲ እኮ ነው እንደ ፓርቲ ነው ያወራል። ፓርቲ ሀገር የሚባል የለም።
የሁሉም ኢትዮጵያዊ ዜጋ ሀገር ነው። እንደዚህ አይነት አመጣጥና አሰራር ስለሌላቸው ነው በድርጅት ደረጃ ስለሌላቸው ነው እንግዲህ ያስቸገራቸው የሚመስለኝ። እንግዲህ የኦህዴድ ሰዎችን ስናገኝ በዚህ ጉዳይ ምን ሀሳብ እንዳላቸው ከሌላ ፓርቲስ ያዋሃዳሉ ወይስ ደግሞ ወደ ሀገር የገባ ሰው በሙሉ አብሮ ይሰራል ከሳይዋሃድ በፊት ፓርቲውንም በዚህ ቀጥሎ የሚለውን ከነሱ ጋር ለማውራት ሞክራለሁ። በዚሁ አያይዤ እንግዲህ በዛ በጸጥታ ኃላፊ በነበሩበት ጊዜ እርስዎ እንደተናገሩት ቃል በቃል ከሰኞ እስከ ዓርብ የመንግስትን ስራ ይሰራሉ፣ ቅዳሜና እሁድ ደግሞ ፓርቲዎትን ያደራጁ እንደነበረ በኃይል ተናግረዋል። ቅዳሜና እሁድ ጸጥታ እንዴት ነው ይረጋጋል እንዴ? ጸጥ ይላል ዊኬንድ ላይ? ቢሮ አልገባም። ቢሮ ስለማልገባ በስልክ ነው የማገኘው። በአካል ግን የድርጅት ስራ ሰራለሁ ማለት ነው። እርሱ 24ቱን ሰዓት እኮ ነው መስራት ያለበት ጀነራል። የረፍት ቀንም ጭምር አድርገው ነው አገሮትን በተለይ አገሮትን የሚወዱ ከሆነ በተለይ ኦሮሚያ በዛ ሁኔታ እየተናጠች በነበረችበት ሰዓት ቀንም ለሊትም እርሶን ብቻ ሳይሆን አመራሮች በሙሉ እያደራችሁ መስራት ሲገባችሁ እርሶ ከሰኞ እስከ ዓርብ የመንግስትን ስራ ይሰራሉ፣ ቅዳሜና እሁድ ደግሞ ያርፋሉ። ቅዳሜና እሁድ ሰላም ነበር ማለት ነው? እንደዛ ማለት አይደለም። ቅድም ነግሬሻለሁ እኮ ከመጀመሪያም ስራ በኃላፊነት እንድሰጥ ይሄ ስራ ላይ ያሰራ እንደማይችል ማወቅራቸው እንዲሻሻል ለቀረበው ጥያቄ ከመጀመሪያው መልስ ስላልተሰጠ፣ ሁለተኛ በነገርኩሽ መንገድ በጣም ከፍተኛ ችግር ካለበት አካባቢ እንዲገለል ስለተደረገ ጫና ብዙ በኔ ላይ አይደለም በራሳቸው ላይ ነው ጫናን የወሰዱት። እኔ ተንቀሳቅሼ በደቡብ በምስራቅ በአካል የዞርኩ ስራ ነበር። የዳናቱን ስራ የሰላሙም ስራ ይሄ ሁሉ አድርግ ነበር ዛን ጊዜ። ይሄ ሁሉ የማደርገው ምንድነው እኔ ድጋፍ ነው። በዛ ወቅት ተለያዩ እንዳይባል ተጣሉ እንዳይባል የህዝብ ሞራል እንዳይነካ በሚል ብቻ ነበር የሚሰራነ። ሁለተኛ የፓርቲን ስራ ለመስራት እኔ በህጋዊ መንገድ ለምርጫ ቦርድ ጥያቄ አቅርበን የምንሰራ ፓርቲ ስለሆን ይህም ግዴታዬ ነው። ይህም ሌላ የሀገር ስራ ነው። እንግዲህ ያው የስንብት ደብዳቤ ደረሱት። ከስንብት ደብዳቤ በኋላ ወደ ሚዲያዎች መጡ፣ ወደኛ ሚዲያ መጥተዋል። ቀደም ብለው ለምን አልለቀቁም ነበር? እርሶ ከእንደዚህ አይነት ኦህዴድ ላይ ያሉ ቅሬታዎችና የኦህዴድን አስቸጋሪ ጸባይ ቀደም ብለው ለምን አልነገሩንም? ወደ ሚዲያ መጥተው ከዛ ቁጭት አይመስልም ወይ? ቂም በቀል ላይ አይመስልም ወይ? በሶስት መስመር ነው ደብዳቤን ያሰናበቱኝ ብለው ለሚዲያዎች ለመናገር ሲመጡ ጤነኛ የሚሆነው ወይም አግባብ የሚሆነው የነበረው ለምን እርሶ ስራውትን አላቋረጡም ነበር? አስቸጋሪ ጸባይ ነው ያለው እንደ ነገሩኝ። ኦህዴድ ለስራ አልተመቾትም፣ ስልካቸውንም አይመልሱም፣ ሊገናኙም አልቻሉም ከሰዎቹ ጋር። ስራው እንደማይሄድ ቀድሞ ገብቶት ነበረ፣ ሊሳለጥ እንደማይችል በዚህ አይነት ሁኔታ ደህንነቱም ሰላሙም መረጋጋቱም። ስለዚህ ለምንድን ነው እርሶ አቋርጠው ያሉት? አቋርጬ የወጣሁት በሁለት ምክንያት ነው። አንደኛ የፓርቲ ውሳኔ መሆን አለበት መውጣቱ። በፓርቲያችን ውስጥ በጊዜ አልተግባባንም በጉዳዩ ላይ። ምክንያቱም መቆየት እንዳለብን የሚያምን ኃይል አለ። እየሰራን እያገዝንም አይደለም፣ ከችግር ወደ ችግር ነው የሚል አመራርም ነበረ። አንደኛ እኛ በውስጣችን በጉዳዩ ላይ መደምደማ መድረስ ነበረብን። ሁለተኛ ህዝቡ ሞራሉን ሊነካ ይችላል። በዛ ሰዓት እነዚህ ሰዎችም እኛ መደገፍ ስለፈለግን አብሮ መሆን ራሱ በዛ ሰዓት ለህዝቡ የሚሰጡ ሲል ጥሩ ሊሆን ይችላል። በስራ ባንደሰትም ትላንት ተገናኝቶ ዛሬ አንዱ በሌላ ላይ መግለጫ ወጣ ወይንም ተጣልቶ ተለያዩ የሚል ስም ለራሳቸው ሞራል ለኛም ሞራል ጥሩ አይደለም ብለን ስላሰብን ከነችግሩ እስከ መጨረሻ ሄደን ማስተካከል የሚቻል ነገር ካለ እስቲ እየመኮርን እንቆይ የሚል ሐሳብ በለጠና በዛ መንገድ ነው የዘገየ ነው እንጂ ሊወጡ አስቦ ነበር። በውስጤ ወስኛለሁ ነው። መልካም እንግዲህ ስለ ህዝቡ ሞራል ስለተናገሩ በዚሁ ማጠቃለያችን እናደርጋለን። ህዝቡ ወደ ሚዲያ አስመጣው ይሄን ሁሉ ነገር ሲናገሩ ህዝቡ ሞራሉ ሳይነካም ወይ እንዳልኩት ልክ ደብዳቤው እንደደረሱት ከሹመቱ ሲነሱ ወደ ሚዲያዎች መጡ። ለህዝቡ የሚያስቡ ከሆነ ህዝቡ በዚህ ደስ ይለዋል ወይ?
የሚለው ይመስለኛል ሐቁን ማውቁ ምክንያቱም እኛ ቢቸግረንም ለማድረግ ፈልገን የመጣነው ማድረግ ቢያቅተንም ጥለን አልሄድንም የቻልነውን ያክል ለዛ ለመቆየትና ለማገዝ ሙከራ አድርገናል የቻልነውን ያልበኛ በኩል በሌላ በኩል የሚመጣው ነገር እሱ ነው የሚመለከተው እነሱ የመጨረሻ ጉዳዩን ከደመደሙት በኋላ ግን ኦሬዲ ከስራም እየወጣን እየተለያየንም ስለሆነ ስለዛ ጉዳይ አንድ ነገር ማለት አለብን ለምን የሚል ጥያቄ ይነሳል ለዛ ለህዝቡ ግንዛቤ መስጠት ተገቢ ስለነበር ነው የሰጠነው መልካም እንግዲህ ወደ ፓርቲው ልመለስና በትንሽ ማብራሪያ ይሰጡኛል ፓርቲው በምን ሁኔታ ላይ ነው ያለው ለምርጫ ተወዳደራላችሁ ወይ ምን ያርጋችሁ ነው ምንድነውስ የተለየ ነገር ታረጉት ለኦሮሞ ህዝብ በምርጫ እንሳተፋለን እየተዘጋጀን ያለነው ምርጫ እንዲደረግም እንፈልጋለን እንደ ፓርቲ ሁለተኛ ከ10 ወር በላይ የመጨረሻ ህጋዊ ወረቀት እንደሰጠን እየጠበቅን ያለነው እስካሁን ግዛዊ ነው ያለነው መሟላት ያለብን በሙሉ አሟልተናል የሚያዘገዩበት ምክንያት አልገባንም እሱ ካልመጣ በምርጫ የመሳተፉ ጥያቄ ችግር ውስጥ ስለሚገባ እየጠየቅን ያለነው ምርጫ ቦርድ መጀመሪያ ቦርዱ አልተሟላም ተብሎ እየተጓተተ የነበረው ከተሟላም በኋላ እየተፋጠነ አይደለም ሁለተኛ ምርጫው የተሳካ እንደሆን ሁሉም የሚፈልገው እንዲሆን በፓርቲዎች ስብሰባ ላይ ፓርቲዎች መድረክ ላይ ንቁ ተሳትፎ እያደረግን ያለነው በጽሁፍም በሐሳብም በአካል እየተገናኘን ለዛ ምቹ ሁኔታ እንዲፈጠር የበኩላችን አስተዋጽኦ እያደረግን ነው እንቅፋቶች ከአሁኑኑ እየታዩ ነው ያሉት ምርጫው ምን ሊመስል እንደሚችል የሚወስኑ ነገሮች ከአሁኑኑ ድክመት እያየን ያለነው ምን እስቲ አንደኛ በዚህ ሀገር ሁሉም ዜጋ በፖለቲካ መድረክ መሳተፍ መብት አለው በህገ መንግስቱ ይሄ የተረጋገጠለት መብት ነው የመንግስት ሰራተኛን በተመለከተ የወጣው የምርጫ ቦርድ ህግ በጣም አስቸጋሪና ለአንድ ፓርቲ እድል እንዲያመዝን የሚያደርግ ነው ይሄ ለምርጫ ቦርድ አቅርበናል እኛ ብቻ ሳይሆን በጣም አብዛኛው ፓርቲ ማለት ይቻላል ፈርመን ለምርጫ ቦርድም ያስገባንበት አንዱ ችግር አለ ይሄ ማለት ምንድነው ለምርጫ ሲወዳደር አንድ የመንግስት ሰራተኛ የመንግስት ስራ ማልቀቅ አለበት ነው የሚለው ሎጂካሊ ይሄ ትክክል ሆኖ በተጨባጭ አሁን ባለንበት ሁኔታ የመንግስትን ንብረት አለመጠቀም ምናምን ከሚል ጋር የተያዘ በሚል ትክክል ብለን ወስደናል ግን በተጨባጭ በዚህ ሀገር ውስጥ 27 አመት ሙሉ ፓርቲ መንግስት ሆኖ መንግስት ፓርቲ ሆኖ ፓርቲ የመንግስትን የህዝብን ገንዘብ ንብረት በእጁ ይዞ ባለበት ሀገር ከዚህ ፓርቲ ጋር የመንግስት ስራ ደሞዝ ለቀ ቤተሰብን የምታስተዳድርበት ነገር ለቀ ተወዳደር የሚል ፍርድ ሲፈረድ በመሬት ላይ በተጨባጭ ለአንድ ፓርቲ ባዳላት ነው ወይም ኦዲፒ ወይም የነሱ አጋር እንደ ፓርቲ ሀብታም የሀገሪቷን ሀብት ያዙ በግልም በድርጅትም ውድድሩን በቀልድ እንዲጨርሱ ሌላው ከውድድሩ ውጭ እንዲወጣ የሚያደርግ ህግ ነው መሰረታዊ ሐሳቡ እንኳን ትክክል ቢሆን እኩል ሁኔታ ላይ በሌላቸው ፓርቲዎች የሚፈረድ ይሄ ለምርጫ ካሁኑኑ አስቸጋሪ ሁኔታ እየፈጠረ ነው ያለው ይሄ በኢህአዴግ ምክር ቤትም ጸድቋል ተብሏል ክርክሩ ግን ይቀጥላል በፓርቲው በእኛ ብቻ ሳይሆን በእነሱም በምርጫ ህጉ ላይም ለምርጫ የሚደረጉ ዝግጅቶችም ላይ እንደዚህ ችግሮች እንዲፈቱና እኛም ራሳችን የሚጠበቅብንን ለማድረግ ዝግጅት እያደረግን ያለነው ለህዝባችን ይዘን የሚንቀርበው ነገር እንደ ድርጅት ፖለቲካ መሰረታዊ ቁም ነገር እኛ ችግሩ የዚህ ሀገር ችግር የሚመነጨው ከሀገሪቷ አመሰራራት ነው ብለን ነው የምናስበው አንድ ቤት አሰራሩ በሙሉ ተበላሽቶ እያለ በቤት ውስጥ ስላለው ሳርና ግድግዳ ብቻ ማውራት ተገቢ ነው ብለን እኛ እናምንም የኢትዮጵያ ህዝብ ተመልሶ ምን አይነት ሀገር ይኑረን የሚል ላይ መግባባት መስጠት መድረስ አለበት ለዚህ ደግሞ ህዝቡ ከመጀመሪያ መንግስት ወይንም ፓርቲ በኃይል መንግስትን ይዞ እኔ በሚያምኑና በሚፈልገው መንገድ በተገነባቸው የሀገር መስመር ብቻ ነው የምትፈሱ የሚለው ቆሞ እጅ አውጥቶ እያንዳንዱ በዚህ ሀገር ውስጥ ያለው ብሔር ብሔረሰብ ምን አይነት ሀገር ይኑረን የሚል ድምጽ መስጠት አለበት ውሳኔ መስጠት አለበት ለዚህ እንዲደርስ ደግሞ የመጀመሪያ ቅድመ ሁኔታ የራሱን መንግስት የራሱ ወኪል በጣቱ በእውነተኛ ምርጫ ማረጋገጥ አለበት እሱን ወደዛ የሚያደርሰን ይሄን ፍቃድ መስጠት አልቻለም እስከዛሬ በኢትዮጵያ መንግስት በሀገር የተፈጠረው መንግስት የአሁኑን መንግስት ጭምር ራሱ በሚፈልገው መንገድ አሸናፊ ሆኖ ለማውጣት ብሎ ብቻ ነው የሚሰራ እንጂ የህዝቡ ይሄ ውሳኔ ላይ እጅ እንድኖረው ውሳኔ እንድኖረው
ፍቃድ እየሰጡ አይደለም እኛ ይሄ መጀመሪያ መረጋገጥ አለበት ብለን ነው የምናስበው ሁለተኛ የኛ ፍላጎት እውነተኛ ፌደሬሽን መኖር አለበት እውነተኛ ፌደሬሽን የሚመጣ ደግሞ ከነጻ ህዝቦች ነው ነጻ ህዝብ ልክ በአውሮፓ እንዳለው እንደዛ አይነት ስቴቶች መፈጠር አለባቸው በኢትዮጵያ ሴንትራል መንግስቱን የማይፈልጉትን እንዳደርግ የሚያደርጉ እንዲደረግ የተስማሙትን ደግሞ እንዲያደርግ የሚያስገድዱ አይነት ስቴቶች መፈጠር አለባቸው እነዚህ የሚፈጠሩት ከዚህ ነጻነት በኋላ ነው ህዝቡ ነጻ ሲሆን የራሱን ወኪል በነጻነት ሲያረጋግጥ በወኪሉ አድርጎ ደግሞ ምን አይነት ሀገር ሊኖረው እንደሚገባ ሲወስን ከዛ በኋላ ስለ ሰብአዊ መብት ስለ ዲሞክራሲ ስለ ምናምን የምንለው ስለ ኢኮኖሚ እድገት የምንለው ነገር በሙሉ ከዚህ ምስረታ በኋላ ነው መምጣት አለበት አሁን በሀገራችን ያለው ሁለት ጫፍ አንዱ ሌላውን በብሔር ይኮንናል አንዱ በአንድነት ስም ሌላውን ይኮንናል ይሄ ራሱ የሚያመላክተን አለን የምንላት ሀገር የጋራችን እንዳልሆነች ነው የሚያሳየው በቃል ነው የምንለው እንጂ ሁሉም በኃይል በተመሰረተችው ሀገር ውስጥ ስለሆነ እንደ ሀገር ይቆጥራል እንጂ ራሱን እዚህ ቤት አባል አድርጎ አያይም ማለት ነው አብዛኛው ህዝብ ስለዚህ ውሳኔ መስጠት ያለበት ህዝቡ ነው ካም በኋላ ፓርቲ ወይንም አጋጣሚን ተጠቅሞ ወደ 4 ኪሎ የገባ ኃይል ብቻ ወደሚፈልገው ኢትዮጵያ የምትባል ሀገር ለወዝለን የሚፈልግ ከሆነ ካም በኋላ አለን የሚሏትን ሀገር ሊያገኛት የሚችለው አይመስለኝም አደጋ ነው የሚፈጠረው ይሄ ከመፈጠሩ በፊት ለህዝቦቹ ነጻነት ሰጥቶ ቁጭ ብሎ ስለ ሀገር ጉዳይ መጀመሪያ ስለ ሀገር አመሰራት በአዲስ መታየት አለበት ነው ምንለውኛ ከዚህ ካልወጣን በሌላ አጀንዳ እየተጨቃጨቁ መዋል ብዙ የሚያስገድ አይደለም የሚል መሰረታዊ ሐሳብ ነው ያለንኛ መልካም እንግዲህ መልካም እድል ምንሉታል ነው ጥያቄዎችን በሙሉ ጨርሻለሁ ሌላ ጊዜ በድጋሚ እንገናኝ ይሆናል ተስፋ አደርጋለሁ መልካም እድል መልካም አዲስ አመት ይሁንልዎት አመሰግናለሁ እሺ ደህና ይሁኑ